ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዛሬ አንድ እንግዳ ይዘን ቀርበናል። ከዚህ በፊት የአንከር ሚዲያ ቤተሰብ የሆነ በህልውና ተጋድሎ ከፋኖ ኃይሎች ጋር አብሮ በመሰለፍ ላለፉት 2 ዓመት ገደማ ከፍተኛ የሆነ የትግል እንቅስቃሴ ውስጥ የሰነበተ ነው። የትግራይ ተወላጁ ሰለሞን ወልደ ገሪማ ለስራ ጉዳይ አሁን መቀሌ ትግራይ ይገኛል። ይህንን አጋጣሚ በመጠቀም መስመር ላይ አግኝቸው ስለ ወቅታዊው አጠቃላይ የትግል ሁኔታ አንዳንድ መረጃዎችንና እንደዚሁም አስተያየቶችን እንዲሰጠኝ ለማድረግ ነው የጋበዝኩት። ሰለሞን ወልደ ገሪማ መስመር ላይ ይገኛል። በጣም አመሰግናለሁ ሰለሞን። እኔም በጣም አመሰግናለሁ መሳይ። ከ2 ዓመት በላይ እንግዲህ በኔትወርኩ ምክንያት ዳንዴም ስንሞክር ማልሳካ ሲለ ቆይተናል። ይህንን ጥሩ አጋጣሚ እንግዲህ ከአድማጮች፣ ተመልካቾች፣ ቤተሰቦች የአንከር ሚዲያ ቤተሰቦች ጋር ለመገናኘት ስላበቃኝ እጅግ በጣም አመሰግናለሁ። እንደው አሁን ያኔ በአንከር ሚዲያ ቤተሰቦች የምትታወቀው ጋዜጠኛ ሰለሞን ወልደ ገሪማ በሚል ነው። አሁን የትኛውን እንጠቀም? ታጋይ ሰለሞን ወይስ ጋዜጠኛ ሰለሞን? ፋኖ ሰለሞን ወልደ ገሪማ የሚል አርበኛ ሰለሞን ወልደ ገሪማ በሚል ቢሆን ደስ ይለኛል። እንግዲህ አርበኛ ሰለሞን ወልደ ገሪማ የፋኖ ታጋይ ነህ፣ በሸዋ እዝ ስር እንደነበርክ ነው። እስቲ ምናልባት የነበርክበትን ባጭሩ ንገረንና ወደ አንዳንድ ጉዳዮች እመጣለሁ። የት ነበርክ? እስር ቤት እንደነበርክ አስታውሳለሁ። ከእስር ቤት ከወጣ በኋላ ግን በቀጥታ ወደ በረሃ ነው የገባኸው። እስቲ ባጭሩ ንገረን የነበረውን። እንግዲህ አገዛዙ ቻሌንጅ የሚያደርገው ሰው ማንም አይፈልግም። በግልጽ ነበር፣ ተደብቀን አልነበረም። ከአንከር ሚዲያ ግንኙነት ማድረገው የነበረኝ አስተያየት ሰጣለሁኝ። የመሰለኝ እውነታውን አጣራ ነበር። አንዱ ክሴ ከመሳይ መኮንን ጋር ጥሮ እየከፈለ ያሰራሃል የሚል ነበረ። አንደኛው ከኤርትራ የደህንነት መዋቅር ጋር ግንኙነት አለ፣ አንዱ ደግሞ ፋኖን ከተማ ላይ ሆነህ እያገዝክ የሚል 3 ክሶች ነበር። ያው ምክንያት አድርጎ ያስገቡኝ። ማስገባት ብቻ አይደለም፣ 2 ጥርሶቼን ሰብረው ደብድበውኝ አካል አጉድለው ነው እንትን ያሉኝ። ከዛ በኋላ በቆይ ግን ከተማ ላይ በእርግጠኝነት የሚገኝ የነበረ ሞት ነበረና መጀመሪያ ራሴን ማዳን አለብኝ። ቀጥሎ ደግሞ ማምነውና እኔን የምደግፈው ትግል የፋኖን ትግል መቀላቀልና ለአማራ ሕዝብ ህልውና ለወጣው እኔም ስለማምንበት የአማራ ሕዝብ ህልውናን ነፃ ለማውጣት መቀላቀል ነበረብኝ። ስለዚህ በዛ ምክንያት ራሴንና የምወደውና ማከብረው የአማራ ሕዝብን ነፃ ለማውጣት ወደ በረሃ ተቀላቅያለሁ ከፋኖ ጋር ማለት ነው። እንግዲህ ሰለሞን ወደ ኋላ ልመልስና ለውጡ መጣ። ለውጡ በመጣ ጊዜ የለውጡ ደጋፊም በመሆን የለውጡ አገዛዝ በእግሩ እንዲቆም ሁላችንም እንዳደረግነው ሁሉ አንተም የዛው አካል ነበር። ከአገዛዙ ጋር ወደ እንደዚህ አይነት መሻከር ውስጥ የገባኸው በኋላም እንድትታሰር ያደረገህ ምንድን ነው? ወዲያውኑ ነው ወደ ተቃውሞ ጎራ የተቀላቀልከውና የተለያዩ መልእክቶችን ማስተላለፍ የጀመርከው? ከዛም በኋላ ተከትሎ ነው በእነሱ አይን ውስጥ የገባኸው? እንግዲህ እድል ሰጥተናል። እውነት ለመናገር በተለይ የትግራይ ተወላጅ ሆነ በዛም ወቅት ከህወሓት ጋር የነበረውን መሳሳብ የመጣውን የብልጽግና አገዛዝ መደገፍ በጣም ትልቅ ፈታኝ ነበር። ብዙ ተስፋ ነበረን በህወሓት ላይ የነበረ በሰዓቱ የነበረ ስህተት ኢትዮጵያዊነትን ይሄ ጎራ የፈጠረውን መሳሳብ ኢትዮጵያዊነት ይሄ ብሔርተኝነት ስለነበረ ወደ ኢትዮጵያዊነት ሲሉን ሲደልል ሰውየው በጣም በርካታ ፕሮሚስ ነበር የገባውና ያንን በማመን ሁላችንም ደግፈነዋል። እኔም አግሬሲቭሊ ከደገፍኩት ሰው ነበርኩኝ። ኢቭን በሰኔው ሰላማዊ ሰልፍ የራሱ ድራማ ከኋላ ዘግይተን ስናቅ በራሱ ድራማ የሰራው ቦምብ ፍንዳ ብቸኛ የትግራይ ተወላጅ ባነር በትግርኛ ጽፌ የወጣ ሰው ነበርኩኝ። ከሚገባ በላይ ደግፌያለሁኝ፣ እድል ሰጥቻለሁ ብዬ አምናለሁ። መጨረሻ ላይ ግን ሰውየው የትግራይና የአገዛዝ ጦርነት ሲቆም የፕሪቶሪያ ውል ስምምነት ሲፈጠር ወደ አማራ ፊቱ ሲያዞር ትጥቅ አውርድ ሲል እንዴ ለምንድነው ትጥቅ የሚያወርደው? ሲጀመር ትጥቁን አማራ ፋኖ ወይም ሚኒሻው በራሱ የታጠቀ ነው፣ የሰጠኸው ትጥቅ የለም። ሲቀጥል ስጋት አለኝ የሚል አለ። በተለያዩ አቅጣጫ ስጋቶች አሉ። ይህን ስጋት ደግሞ እኔ እጋራዋለሁ። ይህን አካሄድ ልክ አይደለም። ኢቭን ትጥቁ እንኳን የሚያወርድ ከሆነ ትጥቁ ትገዛዋለህ እንጂ አትቀማውም። በሬውን ሽጦ የታጠቀው እንዴት አምጣት ባለህን ልክ እንደሰጠው የሚል ጃስቲፋይ የሚያደርጉ እውነታውን የሚገልጹ እንትኖች ሳደርግ ገለጻ ሳደርግ ምን አባህ ገባህ ወደሚል ወደ መሳደ ማሰር በተደጋጋሚ ነበር የታሰርኩት። መጨረሻ ላይ ግን ያው ወደ አዋሽ ወስደው ከባድ ጉዳት ሲያደርስብኝ ኢቭን ሲወጣ ኮማንደር አዱኛ ምናምን የሚባሉ 6 ኮማንደር ተሰብስበው አሁን ስተማርክ ወይ አርፈህ ትቀመጣለህ ወይ ከቻልክ ብልጽግና ደግፍ። በግልጽ አማርኛ 3 አማራጭ ነው የሰጡኝ። ከቻልክ ብልጽግና ደግፍ፣ ካልሆነ አርፈህ ተቀመጥና ንግድህን አድርግ። ከዚህ ውጭ ሆናለሁ ካልኩ ውጭ ለመውጣት ፍላጎት ካለህ እናመቻችልህ፣ ከዚህ ውጭ ግን በራስህ ትፈርዳለህ አሉኝ። ኦልሬዲ
የኔ ምርጫ ከሶስቱም ውጭ ነበረ። ስደትም አልመረጥኩም፣ አርፌን ባርነት መቀበል አልመረጥኩምና ወደ ጫካ ወደ ፋኖ ኔጋ የታሰሩ በርካታ ልጆች ቀጥታ እንደተፈቱ ወደ ጫካ ስለተቀላቀሉ ያንን አቅ ስለነበረ ደውዬ ወደ እነሱ መቀላቀል እንደምፈልግና የአማራ ህልውና ትግል እኔም እንደምደግፈውና ወደዛ መምጣት እንደምፈልግ ሲነግራቸው ነው እንኳን ደህና መጣህ ብለው የተቀበሉኝ። በታማኝነት ሚስጥር ጠባቂነት ለእውነት ትግሉም ስለማምንበት ለ2 ዓመት ከ6 ወር ቆይቻለሁ በረሃ ላይ። አሁንም እዛው ነኝ ያለሁት። አሁንም የፋኖ አባል ነኝ። አሁንም የፋኖ ኃላፊነት ተሰጥቶኝ ነው እየተንቀሳቀስኩ ያለሁት እና በዚህ ነበር ወደ ፋኖ ገባሁት። ይፈልጋል እንግዲህ አርበኛ ሰለሞን ምናልባት የትግራይ ተወላጅ ሆኖ ያው መሰረታዊም ጥያቄ ስለሆነ ነው የትግራይ ተወላጅ ሆነ የፋኖን ትግል ስትቀላቀል በግራ በቀኝም የሚመጣ ድጋፍም ተቃውሞ ይኖራል። በተለይ ያው የፋኖ ትግል መነሻውም ከህወሓት ጭቆና ጋር በተያያዘ በኋላም የኦህዴድ ብልጽግና ያመጣው አጠቃላይ ጭቆና እርምጃዎች ናቸው የፋኖን ትግል የወለዱትና በስፋት እንዲቀጣጠል ያደረጉት። ስለዚህ የትግራይ ተወላጅ ሆኖ የፋኖ ታጋይ መሆኑ አልከበደም? ግራም በቀኝም የነበረው ድጋፍና ተቃውሞ ምን ነበረ? ኦፍ ኮርስ በጣም መሳዬ የኔ ታሪክን ወደ ኋላ ተመልሰህ ስታየው አንተ በሰፊው ስለምታቀኝ ስለ ኢትዮጵያዊነት ስለ አንድነት ነበር ማቀነቅነው። እሱ አንድ ትልቅ ጥቅም ለኔ ሰጥቶኛል። ምክንያቱም እዛ ስገባ የብልጽግና ደጋፊዎች አገዛዝ ሰዎች ወደ ኋላ እየሄዱ ከማህበራዊ ሚዲያ ለህወሓት ስለው የነበረ ወይ ምናምን ለአማራ ምስል ነበር ብለው አትሊስት ለህዝብ ለአማራ የተቃወምኩት ወይም ስለ ወልቃይትና ራያ እንደዚህ ሲል ነበር ምናምን የሚሉትን ጭራሽ እኔ እሱም ስለማላምንበት ጀምሮም ጀምሬ ለመጎተት ሞክሯል። ኢቭን በእንትን ሰርቷል ፌክ ኤዲቲንግ እየሰሩ እሱ እኮ እንደዚህ ሲል ነበር ብለው ከፋኖ ጋር ለማጋጨት ኤክስትራ ሂደዋል። ግን አልተሳካላቸው። ምክንያቱም እውነታውን አብዛኞቹ ስለሚያውቁኝ ስለነበረ ያን ስልህ ግን ፈተና አልገጠመኝም ማለት አለ። እውነቴን ነው የምልህ ሰማይ እስከሚደፋብኝ ድረስ በጣም የጨለመብኝ ቀን ግን ነበረ። አንዳንዴ ከሳሽህ ዋስህ ከሳሽ ሆኖ አይምጣ። ዋስህ ከሳሽ ሆኖ በሚመጣበት ጊዜ በጣም ከባድ ነው። ወደ ጫካ ሲሄድ እቀበልሃለሁ ብሎኝ ከኔ ጋር ታስሮ የነበረ ሰው በጣም ሲጨቀጭቁት ከጭንቀቱ የተነሳ ነው። ኦፍኮርስ እኔ ስለማያቀኝ እዛም ሰው ወደ በረሃ ሲሄድ የሚያውቁን ሰዎች አደራ ብለውታል። አዲስ አበባ ውስጥ የነበሩ ሰዎች ለሁለታችን የሚያውቁት። ስለዚህ እዛ ሄጄ የሆነ ድንገት እኔ እንደሚሉት የህወሓት ተልእኮ ወይም ብልጽግና ተልእኮ ይዤ ከሆነ የገባሁት ልጁ አንተ አምጥተህ እንደዚህ ጉዳረከን ሊሉት ነው። እዛም ገብቼ ደግሞ የሆነ አደጋ ቢደርስብኝ ወስደህ አስገደልከው ሊባል ነው እና በጣም ሲጨነቅ ነበርና የሆነ ትልቅ ስብሰባ ላይ በቃ ይሄ ልጅ ከዚህ ትግል መሄድ አለበት የሚል ጥያቄ ያነሳ። ሰርፕራይዚንግሊ ሙሉ እዛ የነበረው ለምን አመጣሁ ለምን ምንድን ነው የሚሄደው ያልከውስ ማረጋገጫ ምን አለ? እኛ እስከመጣ ድረስ አሁን በጣም ጠንክሮ እየሰራ ነው። በሚዲያም በኩል በተለያየ መንገድ እያገዘን ነው። ኢቭን በራሱ ተነሳሽነት በመቶ ሺዎች ወደ 400 ምናምን ሺህ ብር ራሱ አምጥቶ መድኃኒት ገዝቶ ለሕክምና መድኃኒቶችን አስገብቶ በሙያውንም ጭምር እያገዘን ነው። ስለዚህ በምንድን ነው ይህን ልጅ የምትገፋው የሚል ከባድ ውይይት ተደረገ። መጨረሻ ላይ እንዲያውም እንደ ተራ አባል ሳይሆን ስራ አስፈጻሚ ሆኖ መቀጠል አለበት ተብሎ ይሄንን ኃላፊነት ተሰጥቶኝ እንድቀጥል አድርጎኛል። ግን ያኔ በጣም ነበር የከበደኝ። እሱ ካልመሰከረልኝ ማን እዛ ያቀኛል የሚል ነበርና መጨረሻ ግን ኮንግራ ነው ያልኩት። ምክንያቱም ጭንቀቱን ስለማውቀው መጨረሻ ላይ ኃላፊነት የወሰደው ነበልባል ነው። የነበርኩበት ክፍለ ጦር ነበልባል ኃላፊነት ወሰደ። አደጋም ቢመጣ ተጠያቂ ነው። እኔም ችግር ከፈጠርኩኝ ተጠያቂ ድርጅት ነው። ስለዚህ በዛ መልክ በኃላፊነቱ ተሰጥቶኝ ፈተናዎችን አልፌ መልካም እና እነዚህ ሁሉ ፈተናዎችን አልፌ አማራ ፋኖ ብሔራዊ ንቅናቄም ሰጠኝን ኃላፊነት በአግባብ ተወጥቼ የድርጅቱ ሚስጥር በመጠበቅ ታማኝ ለድርጅቴ በመሆን ከነበርኩበት ክፍለ ጦር ወደ ላይ ስራ እንፈልጋለን ተብዬ ከክፍለ ጦር ወደ ኮር አስረከቡኝ። ከኮር ደግሞ ወደ እዝ ተረክቤ አሁን በአማራ ፋኖ ብሔራዊ ንቅናቄ በላይኛው ስራ ተሰጥቶኝ በመስራት ላይ ይገኛለሁ። ለጊዜው ያን ስራ በራሱ ሰዓት እስከሚገለጽ ቢቆይ ደስ ይለኛል። ብቻ ግን በላይኛው አመራር ሆኜ አሁን ለድርጅቴን እየሰራሁ እገኛለሁ ማለት። እንደው አርበኛ ሰለሞን የፋኖን ትግል በእርግጥ የአማራን ህዝብ ህልውና ለማረጋገጥና የመጣበትን አደጋ ለመታደግ ለመከላከል የተወለደ ንቅናቄ እንደሆነ ይታወቃል። ነገር ግን በአማራ ተወላጆች ብቻ የሚንቀሳቀስ እንዳልሆነ የኦሮሞ ተወላጆችም የሶማሌ ተወላጆችም እንደዚሁም አንተን መሰሉ የትግራይ ተወላጆች እስከ ኃላፊነት ጭምር ቦታ ይዘው መስዋዕትነት እየከፈሉበት ያለ ንቅናቄ ነው። ለማንኛውም እስቲ ያለፉት 2 ዓመት ከ6 ወር እንግዲህ ጫካ መግባት ምን ያህል ከባድ እንደሆነ በተለይ አዲስ አበባ ከተማ ለምደ ያንን አየር ለምደ ያንን በተወሰነ ደረጃም ቢሆን ከጫካ በተሻለ ሁኔታ ምቾት ያለበት ቀጠና ነበር። ከዛ ወጥተ በረሃ
ውስጥ ገብተ መሳሪያ ተሸክመ ከወዲ ወዲያ በጣም ከባድ ነው። እንዴት ነበረ እንደው ውጊያዎች ውስጥስ መስዋዕትነቱን የፋኖን አጠቃላይ እንቅስቃሴ ያለፉትን 2 ዓመት ከ6 ወር እንደው ባጭሩ ብትገልጽልን ቆይታን። እንግዲህ ትግል መኖር ሲከለከል ቁመህ ከመሞት የምትመርጠው እንጂ ጦርነትን የሚመርጥ ማንንም እንዲና ያለው ሰው የለም። መሳይ በጣም አገዛዙ ጨካኝ ነው። ነገርኩህ እንግዲህ 2 ጥርስ የመንጋጋ ጥርሶችን ሁለቱም አስወልቀውታል ሲደበድቡኝ። ከዛ በላይ መሞት ነው የሚጠበቅብኝና እዛ ከጠበቁኝ ይገድሉኛል። ዝም ብለህ ከመሞት ደግሞ ራስን አድነህ ህዝብህንም አድነህ ፍትሃዊ የሆነ ሞት ብትሞት ትመርጣለህ እንጂ ኦፍኮርስ ከትምህርትም ትምህርት ከሀብትም ሀብት ቤተሰብ ወደ ኋላ በትኝ ሁሉም ነገር ቤተሰብ ልጆችን ምንም ጥለህ ስትወጣ ዋጋ ታስከፍላለህ። ነገር ግን ኦልሬዲ እዛ ብትቆይ ትሞታለህ። ሁለተኛ ደግሞ እንደ ህዝብም እንደ አገርም እያየው ነው። ትንሽ በዚህ ከቀጠለ እንደ ሊቢያም እንደ ሶሪያም እቺ ሀገር ተበታትና ሁሉም ህፃን ልጅን ይዘው ስደት የማያወጣበት ምንም ምክንያት የለም። አዲስ አበባ ጎዳና እኮ ከሶሪያ መጡት ከየመን የመጡት እኮ እርዳታ ስንሰጣቸው ህፃናት ይዘው እኮ አይተናል። ያንን ወደ ቤታችን እስከሚመጣ አንጠብቅም። እንግዲህ የነበረን አማራጭ የግዴታ ነው። ምቾትን ትተህ ሁሉም ነገር እንትተህ ትገባለህ። ኦፍኮርስ ከሞት ጫፍ የወጣህበት ጊዜ አለ። ከጥላት ጋር ትንቅንቅ ውስጥ ገብተን የ100 ሜትር ምናምን የጨበጣ ውጊያ ውስጥ ገብተን ከነመቶ አለቃ ይላቅ ብርሃን የስከሰም ዋና ኮር አዛዥ በነበረበት ወቅት 50 አለቃ ፍቃድ ጥላሁን የነበልባል ክፍለ ጦር ዋና መሪ እነዚህ በነበሩበት አጋጣሚ ጥላት በተኛንበት መጥቶ ከቦሊ ይዘን የጨበጣ ውጊያዎችን አልፈናል። ከሞት ወጥተናል። በርካታ ጓዶችንም ሰውተናል። በርካታዎችም ቁስለኛ ሆነው አሉ እስካሁን እና ይህንን ሁሉ ግን መርጠው አይደለም ተገደህ የምትገባው ነው። ስለዚህ እኛ መስዋዕትን ሆነን እንኳን ኢትዮጵያን ጸንታ የምትቀጥልበት እድል ከተፈጠረ አንዳንዴ ትመርጠዋለህ። ሰው ሁሉ ምን አገባህ አንተ ወይ ገንዘብ አላጣህ ወይ ትምህርት ትንሽነት የሌለው ምን አግብተህ ነው የሚለው እንጂ የሁሉም ሰው ጥያቄ ናትና ግን አንዳንዴ the problem is that እኔ የማየውን አንተ አልታየህም ነው እንጂ የምለው ለሰው ብዙ እንደዚህ ምን አገባህ ብሎ ከመጣ አትደክምም ለማስረዳት። ምክንያቱም በዛ ልክ ሊረዳህ በጣም አንዳንዱ ይከብድሃል። ዝም ብለህ የበረከቱ ተካፋይ ያርግህ ብቻ ብለህ ነው የምታልፈው እና እውነት ለመናገር በጣም የድሮን ጥቃቶች እኛ ላይ ተመክሯል። ያው ንጹሃን ሲሞት አይተናል። ህፃናት፣ እናቶች፣ አባቶች ያለ ምንም ኃጢአታቸው እህላቸው ሲቃጠል በእኛ እዛው ቀጠና በነበርኩበት በሸዋ ላይ ብዙ ግፎች አይተናል። ግን አንዳንዴ የኔ ምጣላውን አብይ አህመድ በመሆኑ ሁሌ እድለኛ ነን እላለሁ። ምክንያቱም እንደ አብይ በቃ ራሱን ትግሉ ወደፊት እንዲፈጥን ካደረጉት አንዱ ራሱ አብይም ጭምር ነው። ግፍ የሚፈጽመው ሊያንበረክክ ይመስለዋል ህዝቡን፣ ግን ህዝቡን አያንበረክክም። የባሰ ተቆጥቶ ወደ ትግሉ በፍጥነት እየገባና ያሸነፍን እየሄድንበት ያለ ነው። ቀጠናው ትስስር ትግራይና አማራ እኮ ሳይፈልግ ነው እያስተሳሰረ ያለው እና አንዳንዴ የኛ ተጋጣሚ አብይ ማድረጉ እንደ ጸጋ ነው የሚወስደው ሁሌና በርካታ እውነት ነው የሚቾትን ሁሉ ትተን በርካታ ዋጋ ተከፍለበታል፣ እየከፈልን ነው። አሁን ግን የደረሰ ይመስለኛል። መቋጫው በቅርብ ይመስለኛል እያየሁት ባለው ነገር። እንግዲህ የፋኖን እድገትስ ያው በአካል አጠገብ ሆነ የምትከታተለው ነው። አንተ ስትገባ የነበረው ፋኖ አሁን የደረሰበት ከድሎቹ ጋር በተያያዘ ከተለያዩ አንጻር እድገቱን እንዴት ታየዋለህ የፋኖን? በዚህ እጅግ በጣም በሚገርም ሁኔታ መሳይ ወንድሜ የተበተነ ኃይል ነበር። ፋኖ ማለት ትጥቅ ሊያስፈታ ሲመጣ ወደ የአቅጣጫው ነበር ተበትኖ መሳሪያውንና ህይወቱን ይዞ የወጣው። ከዛ በኋላ 10 20 ሲሆን 20 40 እያለ እየተሰበሰበ ነው አሁን ላለው አንድ አማራ ፋኖ ብሔራዊ ንቅናቄ የደረሰውና በ2 ዓመት ከምናምን ወደዚህ ፍጥነት ሲመጣ እኔ ስገባ ገና ብርጌድ እየተመሰረተ ነው የገባሁት። ገና በረሃ በጫካ ውስጥ ብርጌድ ሻለቃዎችን ተሰብስበው ወደ ብርጌድ ለመሆን እና እንግዲህ አስበው ከቲም ወደ ሻለቃ ከሻለቃ ወደ ብርጌድ ከብርጌድ ወደ ክፍለ ጦር ከክፍለ ጦር ወደ ኮር ወደ ከእዝ አልፈን መላው አማራ ያካተተ አሁን አንድ ድርጅት መስርተናል። እጅግ በታሪክ ኢትዮጵያ ውስጥም እንደዚህ በአጭር ጊዜ በርካታ ቀበሌዎች እንግዲህ እኔ በነበርኩበት ከሰም ኮር ላይ አንዷን ብርጌድ እንኳን አንስቼ ነበልባል ክፍለ ጦር ሆናለች። አሁን ነበልባል ክፍለ ጦር እንኳን ስነግርህ 31 ቀበሌ አለ። 28 ቀበሌ በእጃችን ላይ ነው ያለው በዛች አንድ ወረዳ ውስጥ ማለት ነው። 28 ቀበሌ በአሁን ሰዓት እናስተዳድረዋለን። እኛ ፍትህና አገልግሎት የምንሰጠው እኛ ነን፣ ግብር የምንሰበስበው እኛ ነን፣ ትምህርት የምናስተምረው እኛ ነን፣ ሁሉም ነገር የምናደርገው እኛ ነን እና እጅግ በጣም ፈጣን ነው መሬት ላይ ያለው እውነትና መንግስት በፕሮፓጋንዳ የሚናገረው ለየቅን ነው። በጣም ሰማይና መሬት ነው እና እጅግ በጣም ከምነግርህ በላይ በጣም ፈጣን ነው። ዳስ ዋይ በዚህ ፍጥነት ዋናው ደግሞ የማህበረሰቡ ያለው ቀበሌ ላይ ነው። ከዛ ወረዳዎችም አሁን እየተያያዙ ነው። እንግዲህ ከዛ ዞን 3-4 ከተማ ዞን ነው የሚቀሩት ሙሉ አማራውን ነፃ ለመውጣት ማለት ነው። ከጥቁር አስፋልት ተከትሎ የሚሄደው ውጭ ኦልሞስት የለም እና እጅግ በጣም በሚገርም ሁኔታ በፍጥነት ሂደዋል። እኔ በእርግጠኝነት ሁሌ የምናገረው አለ በአጭር ጊዜ ውስጥ የአማራ ፋኖ ብሔራዊ
ብሔራዊ ንቅናቄ ፊታውራሪ ሆኖ አዲስ አበባ እንደሚገባ አስረግጬ እናገራለሁ። የቀጠናው ትስስር ብቻ ነው እንጂ አሁን የሚቀረውና እጅግ ፈጣን ነው ለማለት ነው ጠቅለል ሲል። እንግዲህ አርበኛ ሰለሞን ወልደ ገሪማ ምናልባት ሰሞኑንም መቀሌ ላይ የሰጠውን ቃለ መጠይቅ ተከታትለናል። ፋኖ በእርግጠኝነት አዲስ አበባ ይገባል የሚል ነው። ይሄ በራሱ ብዙ ጥንቃቄ የሚያስፈልገው ብዙ ኃይሎች መጪውን ጊዜ ተነጋግረው የብልጽግናውን ስርዓት እንዴት በጋራ እናስወግዳለን፣ መጪዋ ኢትዮጵያ እንዴት በጋራ ሁሉም የኢትዮጵያ ህዝብ በሙሉ ውክልና ሊያገኝ በሚችል መልኩ የሽግግር ስርዓት ይኖራል የሚለው ከፍተኛ ጥንቃቄ የሚፈልግ ለውጥ እንደሆነ ይታመናል። ወደዛ እመጣለሁ። እንደው አሁን ወደ አጠቃላይ ሁኔታ እንሂድና ምንድነው ያለው? አሁን የትግራይና የአማራ ኃይሎች በጋራ መስራት አለባቸው። የብልጽግናው ስርዓት ሰሜኖች እየመጡብን ነው የሚል ቅስቀሳ እያደረገ ነው። አብይ አህመድ በቅርቡም ወለጋ በሄደበት ጊዜ ስለት ስለው ሊገዘግዙ ሊያርዱ እየመጡ ነው ሰሜኖች የሚል በጣም አደገኛ የሆነ የጥላቻ መልእክትና የኢትዮጵያውያን የእርስ በርስ ጦርነትን ነው እያዋለደ የሚገኘው። ከዚህ አንጻር እንደው አጠቃላይ ያው ታጋይም ነህ ፖለቲከኛም ነህ፣ ባለፈው በነበረ አጠቃላይ እንቅስቃሴም የፖለቲካ ሁኔታ በቅርበት ትከታተላለህ የሚል እምነት አለኝ። ስለዚህ አጠቃላይ ሁኔታው እንዴት ነው የምታየው? ምን እየሆነ ነው ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ? እንግዲህ ወይም አማራ ፋኖ ብቻውን ስለተበደለ አይደለም ከትግራይ የአማራ ህዝብ ከትግራይ ህዝብ ጋር የሚሰለፈው። ሁሉም በአገዛዙ ላይ በደል እየደረሰበት ስለሆነ ነው። ከተሰበሰበ እንኳን ነገ በእርግጠኝነትም ይሰበሰባል። ለምን? የጋራ በደል እጣ ፈንታው አንድ ነው። በሁሉም የጅምላ ጭፍጨፋ አለ። በትግራይም አለ፣ በአማራም አለ፣ በኦሮሞም አለ፣ በአፋርም አለ። ስለዚህ እነዚህ ሰዎች በራሳቸው ሰዓት ሊሰበሰቡ ግድ ይላቸዋል። ምክንያቱም የጋራ ጠፋፊ አብይ አህመድ የሚባል አገዛዝ ስላለ። ይህንን ፖለቲካ ግን ሰሜን ኤርትራም ትግራይም እየመጡ ነው አማራም አንድ ላይ የሚለው ቅስቀሳ እየተጠቀምበት ያለው የኦሮሞ ህዝብ ልክ ሌላው ጨፍጫፊ አድርጎ ለማሳየት ነው። እውነቴን ነው የምልህ። እኔ ትግራይና አማራ ክልል ላይ የተገኘው ወይም ትግራይና አማራ ቆራኝቶ የኦሮሞን ህዝብ ለመጉዳት ከሆነ እኔ የመጀመሪያ ተቃዋሚው ነኝ። የለም አላማው ራሱን ለማዳን ነው እየተሰበሰበ ያለው። እንዲሰበሰብም አብርቼ እሰራለሁ፣ መሰብሰብም ስላለበት። ምክንያቱም የጋራ አጥፊ የጋራ ጨፍጫፊ አብይ አህመድ የሚባል ፍጡር ስለተፈጠረ። አለበለዚያ ግን እሱ እንደሚለው የሰሜኑ ህዝብ አንድነት ሌላውን ለመጉዳት ነው የሚለውን ተራ ፕሮፓጋንዳ እንጂ የመጀመሪያ ጠላት መሆኑ እኔው ሰለሞን ወልደ ገሪማ የኦሮሞ ህዝብ የትግራይና የአማራ አንድነት ስጋት ሆኖ ሊሰማው አይገባም። ልጆቹ ነን እኛም ራሳችን የኦሮሞ ህዝብ የተበደለ ነው እያልን ነው ያለነው። እነ ጃዋር እነ በቀለ ገርባ እነ ሀጫሉ እንደሳኮ ያመከናቸው እነ ለማ ያመከናቸው እኮ አብይ ነው። እነዛ ኦሮሞ አይደሉም እንዴ? በምን ስሌት ነው ጸረ የኦሮሞ ወዳጅ ሊሆን የሚችለው ይሄ ሰውዬ? በምን ስሌት የትግራይና የአማራ የኤርትራ የአፋር አንድነት ጸረ ኦሮሞ ሊሆን አይችልም። ይሄንን እውነታውን ህዝቡን ሊረዳ ይገባል። ነገር ግን ይሄንን ህዝብ እየተሰበሰበ ያለው ነው እስኪ እንሰብሰብ ብሎ አላስፈላጊ እንትን ለማድረግ ሳይሆን ይሄንን ህዝብ እየተሰበሰበ ያለው የጋራ ጠላት አብይ አህመድ የሚባል ስለተፈጠረ ብቻ ነው። ለጋራ ጠላት ደግሞ የጋራ መተባበር አስፈላጊ ስለሆነ በራሱ ህዝቡ ማንም ፖለቲከኛ ሳይሰበስበው ይሰበሰባል። አሁን እኮ እኔ ያዋለው አማራ ክልል በነበርኩበት የትግራይ ተወላጆች ሲያልፉ ምን አይነት አቀባበል እንደሚያደርግላቸው ነው የአማራ ህዝብ አያዋለው። በትግራይ በመጣሁበት ጊዜ የአማራ ተወላጆች አንዳንድ እዚህ የተለያየ ስራ የሚሰሩ አግኝቻለሁ። እነዚህ ልጆች እንዴት ተከብረው እንደሚኖሩ ትግራይ ውስጥ አይቻለሁ። በተለይ በመቀሌ በጣም በርካታ ከዚህ ከዋግምራ ከወሎ ከጎንደር የመጡ አንዳንድ የጉልበት ሰራተኞችን በርካታዎች አይቻለሁ። ኢቭን አገዛዙ እያፈሰን ስለሆነ ለጊዜው እዚህ እንድንቆይ ብለው በርካታ የመጡ አይቻለሁ። በሰላም ነው የሚኖሩት። እነዚህ ሰዎች ለህልውናቸው ግን የማያብሩበት ምንም አይነት ምክንያት የለም። ለዚህ ነው በራሱ ሰዓት ነው ህዝብን እየተሰበሰበ ያለው። ትንሽ ነው የፖለቲከኛው ባይዘወይ ትንሽ መምራት ብቻ ነው እንጂ በራሱ ሰዓት እየተሰበሰበ ነው ያለው። ይሄ ነው እውነታውን ማመን ያለበት የኢትዮጵያ ህዝብ፣ በተለይ የኦሮሞ ኤሊቶች እንዳይሳሳቱ ስለምፈራ ማለት ነው። መሳይ ወንድሜ እንግዲህ አርበኛ ሰለሞን ያው አሁን ባለበት አጠቃላይ ሁኔታ አብይ አህመድ በሰሜን ላይ ጦርነት ለመክፈት ምናልባት ከህወሓትና ከኤርትራ ጋር ወደ ጦርነት ውስጥ ለመግባት በይፋ የጀመረው እንቅስቃሴ እንዳለ ይታወቃል። ይህንንም የአማራ ክልል ምስለኔው አስተዳደር ጸጥታና
ሰላም ቢሮ ሁለቱ ጋር መንግስት ብልጽግና ጦርነት ውስጥ ሊገባ እንደሆነ ፍንጭ የሰጡበትን መግለጫ ባለፈው ተከታትለናል። ስለዚህ የአብይ አህመድ ብልጽግና ወደ ሰሜን ጦርነት ለመክፈት 11ኛው ሰዓት ላይ ይገኛል የሚለው የብዙዎች ግምትና ድምዳሜ ነው። እንደው ይሄን ነገር እንዴት ነው የሚታየው? አሁን አንተ ወደ ትግራይ አካባቢ ነው ያለው፣ ከሰሜን ሸዋ ወደ መቀሌ አቅንታል። በቅርበት እዛ ያለውንም ነገር እየተከታተልክ ነው። ምንድነው እየሆነ ያለው? ከትግራይ ወጣቶች እየወጡ ነው። ጦርነቱ አይቀሬ መሆኑን የተረዱ የመቀሌ ነዋሪዎች፣ የትግራይ ተወላጆች ባገኙት አቅጣጫ እየወጡ ነው ይባላልና እስቲ ያለው አጠቃላይ ድባብ ምን ይመስላል? እንግዲህ እውነት ለመናገር ጉዞው በግልጽ በድብቅ ሳይሆን በግልጽ በቀን ያደረገው የአብይ አህመድ ሰራዊት ወደ ትግራይ አቅጣጫ በአፋር፣ በሰቆጣ፣ በዚህ በራያ፣ በወልቃይት በአራት አቅጣጫ አስጠግተዋል። ለዚህም የትግራይ ወጣት በተለይ በነጌታቸው የውሸት ፕሮፓጋንዳ ትግራይን ለቆ እንዲወጣ አበክሮ ሰርተዋል። ነገር ግን አብዛኞቹ እዛ ሲሄድ ደግሞ እያፈሰ እያሰረ የአንዳንዶቹ ገንዘብ መደራደሪያ ሲያደርጓቸው እንድትፈታ 5,000 10,000 እስከ 50,000 አሉ እየተዘረፉ ያም ለምን ትመጣላችሁ የሚል በስቶ አሁን በዚህ ሳምንት በርካታዎቹ ባክ ወደ ትግራይ እየተመለሱ ነው ያሉት። ስጋቱ ግን ነበረ። ምክንያቱም ከዚህ በፊት የነበረው ስቴጅ መከበብ ድንጋጤው ያለቀቀው ወጣት ነበረ፣ ማህበረሰብ አለ። ነገር ግን ይሄንን አሁን ትግራይ አይዘጋም። በኤርትራም ክፍት ነው፣ በአማራ ክልልም ክፍት ነው፣ በአፋር ክፍት ነው፣ ኢቭን በሱዳን ክፍት ነው። ትግራይን ከዚህ በኋላ ከቦ የሚያስተቃያት አንድም ኃይል የለም፣ ይልቁን የሚያግዝ የሚተባበር እንጂ። ወጣቱ ደንግጦ ነበር። አዎ በዛ ላይ ደግሞ የነጻድቃንና የነጌታቸው ተጨምሮበት የውሸት ፕሮፓጋንዳ ለቃችሁ ውጡ ምናምን እያለ ልክ ጦርነቱ ትግራይ እንደሚካሄድ አስመስለው ነው። እውነቴን ነው የምልህ እኔ ዝርዝሩ አልገባም የተዘጋጀው ነገር ስለማውቀው። ትግራይ ላይ ግን ረቆ የሚሳካለት አንድ አይነት ኃይል እንደሌለ ከዚህ በኋላ አስረግጬ እነግርሃለሁ። አማራ ፋኖ በተጠንቀቅ ነው፣ አፋር በተጠንቀቅ ነው፣ ቤኒሻንጉል በተጠንቀቅ ነው፣ ኤርትራን በተጠንቀቅ ነው። ሁሉም ለራሱ ትግራይ ሲነካባ አማራ ፋኖ ቆሞ አያይም። ቀጣይ ምን እንደሚደረግ ስለምናውቅ ኤርትራም ቆሞ አያይም። ቀጣይ ምን እንደሚያደርግ ስለምናውቅ አፋርም ቆሞ አያይም። ቀጣይ ምን እንደሚደረግ። ስለዚህ የትግራይ መመታት የሁላችንም መመታት ነው። ከዚህ በፊትም ጀነራል ተፈራ ማሞ በግልጽ አማርኛ አስቀምጦታል። ትግራይ የመታ ቆሞ የሚያይ ኃይል የለም። this is clear። ይቺ የቀረችው ካርታ የወልቃይትና የራያ የነበረችው መክናለች። አንዳንድ ዝም ብሎ በህወሓት ለምሳሌ የአማራ ጄኖሳይድ በግልጽ መናገር ጀምረዋል። አመራሮቹ አማራ አብረን እንምታ ተብለን እምቢ ብለናል ብለዋል። በግልጽ ዝም ብሎ አለች ሆነ መስተካከል የሚቀራቸው ነገሮች አሉ። ነገር ግን ከዚህ በኋላ ትግራይን ገብቶ የሚያተራምሰው አንድም የሚፈቅድለት የአማራ ፋኖ ብሔራዊ ንቅናቄ የለም፣ ኤርትራም የለም፣ የአፋርም ሁሉም የለም። ምክንያቱም እናውቃለን። በቃ ከዚህ በኋላ በየተራ የሚያጫውተው አንዱን አጥፍቶ ወደ አንዱን እያለ ድል የሚፈቅድለት የለም እንጂ መጥቷል። ኦፍ ኮርስ መጀመሪያ አልመሰለው ነበር። ያንን ካርታ የወልቃይትና የራያ ካርታ አንዴ ለትግራይ የምርጫ ክልል ያደርጓል፣ አንዴ ይቀማዋል፣ በራሱ ያደርጓል፣ ነገ ወደ አማራ ሊያደርገው ይችላል። ፎርኤቨር በዚች ካርታ ግን ከዚህ በኋላ ማንም የአማራና የትግራይ ህዝብ የሚጋጭ ያለ በዚህ እርግጠኛ ሆኜ እነግርሃለሁ። መሳይ ወንድሜ ሰርተንበታል ለረጅም ጊዜ። ከዛ በኋላ አለ ይሄ ሙቼ እገኛለሁ የሚለውን ነገር አንዳንድ አለ እሱ መስተካከል የሚያስፈልገው አለ። በውስጥም እየሄድንበት ነው። የአነጋገር ስህተቶች ምናምን እናያለን። እሱን በሂደት እናስተካክለዋለን። ነገር ግን የአገዛዙ ጉዞ ግን ጠቅልሎ መጥቶ ለምን ፍሬን ያዘ? አንድም የቀጠናው ጦርነት ከባድ ሱዳንም ትገባለች፣ ኤርትራም ትገባለች። ሁሉም ቆሞ የሚያየው የለም። ምክንያቱም የሱዳንም ታጣቂዎች ራሱ እያሰለጠነ እንዳለ በነሄሚትና አልቡርሃን የተፋጠጠ ነገር አለ ኢትዮጵያ ላይ። በኤርትራም በግልጽ ጦርነት አውጀዋል። በትግራይም በግልጽ እያወጀ ነው። ህጋዊ ለማድረግ አንዴ ወደ ኤርትራ ለማለፍ ከለከሉኝ ይላል፣ አንዴ የምርጫ ለማድረግ እንደዚህ የአከራካሪ ቦታ እያለ ምክንያት እየፈጠረለት ነው ያለው ለጦርነቱ። ከዚህ ውጭ ግን አሰፍስፎ መጥቷል። እንዳንተ ምን ትላለህ ካልከኝ አይሞክራትም። አከርካሪ ስለመጣው ከዚህ በኋላ በቃ ነገርኩህ፣ አልቋል። ጦርነቱ አልቋል። አዲስ አበባ መግባት ባይዘው አማራ ፋኖ ብሔራዊ ንቅናቄ ሙሉ አቅም አለው። ነገር ግን የአዲስ አበባ ህዝብ በትንሽ መስዋዕትነትና ከሌላው ደግሞ ቀጠናው ትስስር ማድረግ ስላለብን ብቻ ነው የምንጠብቀው ያለ ነው። ያንን ስንጨርስ የሱ እየደነፋ መጥቶ ሌላን ክልል ወይ ምናምን እስከሚመታ የምንጠብቀው ሳይሆን በራሳችን ፕሮግራም በራሳችን ሰዓት አዲስ አበባ እንገባለን። ከወንድም የአማራ ህዝብ፣ ከወንድም የትግራይ ህዝብ፣ ከወንድም የአፋር ህዝብ፣ ከወንድም የጉሙዝ ህዝብ፣ ከወንድም የሶማሌ ህዝብ፣ ከወንድም የኦሮሞ ህዝብ ሆነን በእርግጠኝነት እንገባለን። ስንገባ ሁሉም በአማራ ፋኖ ብሔራዊ ንቅናቄ ፊት አውራሪነት ስንገባ ሁሉም የኔ ነው አዲስ አበባ የገባ እንዲል ግን
ስራዎች እየሰራን ነው ያለነው ደግሞ በአጭር ጊዜ እናደርጋለን። እንደው አርበኛ ሰለሞን ምናልባት እንዲህ አይነቱ ነገር በስፋት የህዝብ አመኔታ እንዲኖረው በተለይ ቀደም ሲል ገልጻል አንዳንድ ትርክቶች አንዳንድ ንግግሮች አሁን በትግራይ የጊዜያዊ አስተዳደር በፕሬዝዳንት በኩል ሰሞኑን ሲባሉ የነበሩት እንዲህ አይነት መልእክቶች የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም መንታ መልእክቶችን ነበር ሲያስተላልፉ የነበሩት የጋራ የሆነ ሀገር ያሳጣ ስርዓት አዲስ አበባ ተቀምጦ ምናልባት ስለ ወልቃይት ራያ በዚህ ወቅት ላይ ፍጥጫ ውስጥ መግባት ያስፈልጋል ወይ ሀገር አተን እንዴት ነው በአካባቢያችን ስላለ አንዳንድ ነገሮች አንዳንድ ግዛቶች ወይም ደግሞ ይዞታዎች እንዲህ አይነት ፍጥጫዎች ውስጥ የሚገባው የሚል በጣም መሰረታዊ የሆነ ጥያቄ ይነሳል። ህወሓቶች በተደጋጋሚ የሚያስተላልፏቸው መልእክቶች ሰሞኑንም ይህንን በስፋት ሲያሰራጩ ነበርና የአማራ ተወላጆችን እምነት ለማግኘት የሌላውንም ኢትዮጵያዊ እምነት ለማግኘት ህወሓቶች በተወሰነ ደረጃ የቆየና የከረመ ትርክታቸውን ለጊዜው ጋብ ማድረግ ለምን አልቻሉም የሚል ጥያቄም እየተነሳ ነው። ምክንያቱም አንዳንዶች ልብ ሰጥተው ወደ ሚደረገው ትብብር ቅንጅትም ለመግባት በህወሓት በኩል ኳስ በመሬት ማድረግ ይገባል የሚል ሐሳብም እንደው መሰረታዊ የሆነ አሳሳቢ ጉዳይም ይነሳልና ከዚህ አንጻር ያላለቀላቸው ብዙ ነገሮች አሉና ተጣድፎ ድምዳሜ መስጠት የሌላውን አንድነት በእርግጠኝነት መስመሮቹን ወደ መሃል አድርጎ የጋራ የሆነ ትግል ማቋቋም እስካልተቻለ ድረስ የፈጠነ ድምዳሜ እንዳይሆን የሚሰጉ ወገኖች አሉ። ለማንኛውም በዚህ አንጻር ምንድነው መደረግ ያለበት? በግራ በቀኝም የጋራ ጠላትን አስወግዶ የጋራ ኢትዮጵያን ለመመስረት ብቸኛ የህልውና ጉዳይ ከፊታችን ተደቅኖ በትንንሽ አጀንዳዎች ለአገዛዙ እድሜ በሚሰጥ ግጭት ውስጥ እየገባን ነውና ይህን እንዴት ታየዋል? እንግዲህ ይሄኛው በጣም እጅጉ የመጨረሻው ካርታ ብልጽግና መሆኑን ደጋግሜ ስናገር ነበር እና በዚህ ላይ አንዳንዴ ምንድነው የታሰበው? ለምሳሌ አማራ ፋኖ ብሔራዊ ንቅናቄ በወልቃይትና በራያ ጥያቄ የለውም አይደለም። ነገር ግን ይሄንን ጥያቄ በትግራይ ብቻ ሳይሆን በአፋር በኩል የአማራ ጥያቄ አለ፣ በኦሮሚያ በኩል አለ፣ በቤኒሻንጉል በኩል አለ፣ በመተከል በኩል አለ። አንዳንድ ከፍተኛ አመራር ህወሓት ማለዘብ ስንጠብቅ የሚያከሩት ነገር አለ። በነገራችን ላይ እዚህ ጋር መገንዘብ ያለብን የአማራ ፋኖ ብሔራዊ ንቅናቄና የህወሓት አመራሮች አብይ አማራ ፋኖ ወይ አማራ ሪፕሬዘንታቲቭ ወልቃይት የለም ራያ የለም ያለው የአብይ ግልጽ እንደሆነ ባለፈውም እነ ኮሎኔል ደመቀ አይተነዋል። የብልጽግና ቲሸርት አድርገው ቅስቀሳ ብልጽግናን ምረጡ ጀምረዋል። ከዚህ በፊትም የነበረው የብልጽግና ነው። ይሄንን ካርታ እሱን በሚፈልገው ሁኔታ ለማድረግ እንጂ ወይ ለአማራ ህዝብ ለመስጠት ወይ ለትግራይ ህዝብ ለመስጠት አይፈልግም። ይሄንን በግምት ውስጥ አስገብቶ ይሄንን ድራማ በጋራ እንዋጋው ወደሚል መሸጋገር አለብን እንጂ ይሄኛው መሬት ግዛታዊ ምናምን የኔ ካልሆነ ሙቼ እገኛለሁ የሚባል እነሱ ወደሚፈልጉት ቦታ እንዳንገባ እነሱ አብይ ወደሚፈልገው ድራማ ዘው ብለን እንዳንገባ መካረሩን መተማመኑ እንዲመጣ እጅግ በጣም ጥንቃቄ በተሞላ ኢቭን ወደ ወልቃይትና አሁን ለምሳሌ ወደ ራያ ወደ አላማጣና ኮረም ሲገባ ፋኖ ምንም አይነት ተቃውሞ ያላሳየው ጥያቄ የለው ማለት አይደለም። ካርታው ድራማው የአብይ ድራማ ስለገባው ነው። በዚህም የህወሓት አመራሮች፣ የህወሓት ደጋፊዎች፣ የህወሓት አባላት የሆናችሁ እጅግ በጣም ተባባሪ እንደ ፋኖ አሁን ፋኖ በጣም እኔ እውነቴን ነው ወደ ሰፊ ሆነዋል። ይሄንን የሆነበት ደግሞ ነገ የተሻለ መፍትሄ ለማምጣት ነውና ይሄንን ሁሉም ሊገነዘበው ይገባል። ይሄንን በግልጽ መናገርም ደፍረን መወያየትም አለብን። ኦፍ ኮርስ በውስጥ ምንድነው የሆናችሁ ያላችሁት ብለን የሄድንበት ነው። ነገር ግን ሌላው ደጋፊውንም ወደ ሌላ አይነት እሱ ወደሚፈልገው ግጭት እንዳያስገባን ኃላፊነት በተሞላው ንግግር ቢደረግና ኃላፊነት በተሞላው አካሄድ ቢካሄድ ጥሩ ነው። ለዚህም ጥሬን አቀርባለሁ። እጅግ በጣም መጠንቀቅ መቻል አለብን። ሁሉም ጥያቄ ያለው ዝምታ የመረጠውን የከፋውን ድራማው ስለገባው ነውና በተለይ የህወሓት አመራሮች እባካችሁ አደራ እየሰራ ነው ያለው ይሄንበት ያለው ነው የህዝብ ለህዝብ ለማቀራረብ ውሃ እንዳትቸልሱበት ጥንቃቄ እንድታደርጉም ጭምር ነው ጥሬን ማቅረብ ፈልገው። ይሄንን እኔም ባለፈው ደስተኛ አልነበርኩም። ይሄንን መፍትሄ ለመስጠት አደራ ደጋግሜ አደራ ማለት ፈልጋለኝ። አካሄዳችሁን አስተካክሉ። እዛ ምዕራብ ትግራይ የተባለ በሚጠራው የተቀመጠው ብልጽግና ነው። የተቀመጠው ብልጽግና ኢቭን በጋራ አማራ ፋኖና ህወሓቱን ሆኖ ያንን አገዛዝ መጥቶ ነዋሪ በሰላም ወደዛ እንዲመለስ በጋራ መስራት አለብን እንጂ ይሄ የአማራ ነው ይሄ ትግራይ ነው እየተባለ እርስ በራሳችን እንዳንባላ እነሱ ወደሚፈልጉት ካርታ እንዳንገባ ጥንቃቄ እንዲደረግ እላለሁ። እንግዲህ ሰለሞን አርበኛ ሰለሞን ወልደ ገሪማ እንደው በመጨረሻ እዚህ ወቅት ላይ ሆነን ያው የመጨረሻ ማጠቃለያ መልእክትም ተደርጎ ሊወሰድ ይችላል ቀደም ሲል ያስተላለፍከው መልእክት። ነገር ግን አጠቃላይ በሆነ ሁኔታ የኢትዮጵያ ህዝብ በዘርፈ ብዙ ችግሮች ነው የተመታ ያለው። አገዛዙ አሁንም የሚታየው የመፍትሄ አማራጭ ጦርነት ብቻ ነው። ከጦርነት ውጪ ፖለቲካዊ መፍትሄ መስጠት እንደማይችል
የአብይ አህመድ ሰሞኑን ወደ አዘርባይጃን በመሄድ መሳሪያ የሸመተበት እንቅስቃሴው ከፊት ለፊቱ ምንም አይነት ለፖለቲካ መፍትሄ ሰጥቶ ለመቀበል እንዳልተዘጋጀ ሁልጊዜ በኃይልና በጉልበት ነገሮችን ለመፍታት እንደሚፈልግና ለዛም ዝግጅት እያደረገ እንዳለ ከምንም በላይ ማሳያ ተደርጎ ተወስዷል። ለማንኛውም ለኢትዮጵያ ሕዝብስ በአጠቃላይ ምን መልእክት አለ? እንግዲህ መሳይሆን በርካታ ነገሮችን ለህዝቡ ምን አይነት ጉዳት ይሄ አገዛዝ ከመጣ በአጭር ጊዜ የ7 ዓመት የመከራ ጊዜ 7 ዓመት የመፈናቀል የስደት ጊዜ እንደሆነ ሁሉም አይቶታል። የትናንትና የኑሮ ውድነት አዲስ አበባ መኖር እየከበደ ሰው በምን ሁኔታ ውስጥ እንዳለ የተወሰኑ ባለጸጎች እንደፈለጉ ሲኖሩ አብዛሃ ህዝብ ምን ላይ እንደወደቀ በግልጽ አይተናል። ህዝቡም እያየ ነው። ስለዚህ ይሄንን ህዝቡ ለራሱ ሲል ለአገዛዙ በሚደረገው ሁለንተናዊ ተጋድሎ የቻለ ልጆችን በመስጠት ሌላውም ገንዘቡን በመስጠት ሐሳቡን በመስጠት መረጃን በመስጠት ሁሉም ሊተባበር ይገባል። ይሄንን ወርቃማ እድል ቶሎ ካላለው ባይዘው በረሃ ያለው ብቻ አይደለም የሚከፋው ከተማ መኖር ከብዶታል። ልጆቹን ቀን በቀን ወደ ስደት እየሄዱ የሊቢያ የአሳ ሲሳይ እየሆኑ ነው። ይሄ መከራ ህዝቡን ካልተረባረበ በእርግጠኝነት ነገ ይሄንን ሰውዬ አምባገነን ሆኖ በነፍጥ የሚያስብ እንደፈለገ የሚያደርግ ኃይል ለመፍጠር እየተሯሯጠ ነው ያለው። ባይዘው ይሄ እንጭጭ ህፃን ልጅ አብይ አህመድ ሐሳቡ ቢሆንለት በነፍጥ ህዝቡን አንበርክኮ ለመኖር ነው። ነገ መንቀሳቀስ ተከልክሏል። ዛሬ ማንም ኢትዮጵያዊ በሰላም ከጫፍ ኢትዮጵያ ወደ ጫፍ ኢትዮጵያ መሄድ አይችልም። ነገ መተንፈስም ሊከለክለው የሚሳካለት ከሆነ ነገ ረግጦ እንደፈለገ እንዲያደርገው እየሰራ ነው ያለው። ይሄንን ሁለተኛ ለኢትዮጵያ እንግዲህ እያንዳንዱ ነገር አይት ዶላር ወዴት ሄዷል? ነዳጅ ወዴት ሄዷል? የኑሮ ውድነት ወዴት ሄዷል? ሁሉም ነገር ሰርተህ ተስፋ የሌለው ልጅን እንኳን ማስተማር የማትችልበት ደረጃ ላይ እየደረሰ ነው። በአሁን ሰዓት እጅ ለእጅ ተረባርበን ይህንን ነቀርሳ ካላስወገድ ሁሉም ኢትዮጵያ የሚጸጸትበት ጊዜ ሩቅ አይሆንም። ህዝቡን በተለይ ለአማራ ፋኖ ብሔራዊ ንቅናቄ ተባባሪ እንዲሆን በዚህ አጋጣሚ ጥሬን አቀርባለሁ። እውነተኛ ድርጅት ነው አማራ ፋኖ ብሔራዊ ንቅናቄ። እኔ የትግራይ ተወላጅ ነኝ። እውነተኛ ለሌላ ክፋት የሌለው ለኢትዮጵያ አንድነት እየታተረ ያለው በእኩልነት የሚያምን እንደ አማራ ፋኖ ፊት አውራሪነት ሌሎችንም አቅፎ ወደ መሀል እንዲገባ በየአካባቢው ያላችሁት መላው ኢትዮጵያን ዲያስፖራም ጭምር የቻላችሁትን ሁሉ በማድረግ ይሄንን ድርጅት አግዙት። ይሄንን ድርጅት ከታገዘ በአጭር ጊዜ ወደ አዲስ አበባ የመግባት አቅም ፈጥረዋል። በዚህም አደራ ለመላው ኢትዮጵያ ሕዝብ አገር ውስጥም በውጭም ያላችሁ አደራ ማለት ፈልጋለሁ። አመሰግናለሁ። መሳይ በጣም ነው የማመሰግነው። አርበኛ ፋኖ ሰለሞን ወልደ ገሪማ፣ እንደዚሁ በቅርብ ተገናኝተን ዳግም እንደምንወያይ ተስፋ አድርጋለሁ። ለዛሬው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እጅግ በጣም አመሰግናለሁ። እንግዲህ ትንሽ ዝናብ አለ፣ ድምፁ በትክክል ይሰማ በጣም እርግጠኛ አይደለሁም። ለነበረን ጊዜ እጅግ ከልብ አመሰግናለሁ። መሳይ